ሰላም ጤና ይስጥልን እንዴት ናችሁ? ወደ ዘመን ስፖርት መረጃ ተከታታዮች በያላችሁበት ሁሉ ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን የዘወትር ምኞቴን ወደ እናንተ አደርሳለሁ። ዘመን ስፖርት ተመልሷል። ዛሬም እንደወትሮ የተለያዩ ስፖርት መረጃዎችን ወደ እናንተ ለማድረስ ተገኝቻለሁ። የተለያዩ ቪዲዮዎችንም ከመጀመራችሁ በፊት ላይክ እና ሼር እያደረጋችሁ እንዲጀምሩት የዘወትር ጥያቄን ወደ እናንተ አቀርባለሁ ማለት ነው። ዛሬም በአውሮፓ ባሉ ከፍተኛ ክለቦች ላይ የተለያዩ ድንገተኛ የሚባሉ የዝውውር እንቅስቃሴዎች በመረጃ ደረጃ እየወጡ ነው የሚገኙት። በአርሰናል ቤትም ከነዚህ ድንገተኛ መረጃዎች መካከል የአርሰናል እና የቼልሲው የቀኝ መስመር የክንፍ ተጫዋች የኑኖ ማዱኬ ጉዳይ አነጋጋሪ የሆነ የዝውውር ጉዳይ ነው። ወደ በኋላ ላይ በዝርዝር ወደ እናንተ የማደርስላችሁ ይሆናል። ወደ መጀመሪያው የዝውውር መረጃ ሳልፍ ውድ ተከታታዮች ማንቸስተር ዩናይትዶች ለብሪያን ምቤሞ ካቀረቡት የመጨረሻ ጥያቄ በኋላ አዎንታዊ ወይም የተሳካ ምላሽን ማግኘት ችለዋል። እንደሚታወቀው እንግዲህ ማንቸስተር ዩናይትዶች ማቲያስ ኩንሃን ከወልቭስ ማስፈረማቸውን ያረጋገጡ ሲሆን አሁን ደግሞ ከፕሪሚየር ሊጉ ተቀናቃኝ ብሬንትፎርድ ጋር ለኤምቤሞ ስምምነት እየተደራደሩ እንደሚገኙና ይህንን ተጫዋችም የግላቸው ለማድረግ እየጣሩ እንደሚገኙ እየተዘገበ ይገኛል። ውድ ተከታታዮች ይህ የ25 ዓመቱ ካሜሮናዊ ኢንተርናሽናል ራሱን በእንግሊዝ ከፍተኛ ሊግ ውስጥ ካሉ ምርጥ የክንፍ አጥቂዎች አንዱ ማድረግ የቻለ ሲሆን ባሳለፍነው የውድድር ዓመትም በ38 የፕሪሚየር ሊግ ጨዋታዎች 20 ጎሎችን ሲያስቆጥር 8 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ድንቅ አፍሪካዊ ካሜሮናዊ ተጫዋች እንደሆነ ሁላችንም እናውቃለን። የቲክቶክ የዝውውር ዘጋቢ ሩዲ ጋሌቲ ማክሰኞ ዕለት እንደዘገበው የማንቸስተር ዩናይትድ የመጀመሪያ የዝውውር ጨረታ ውድቅ ከተደረገበትም በኋላ በድጋሚ ነው እንግዲህ ከብሬንትፎርድ ጋር በኤምቤሞ ጉዳይ ላይ አዲስ ግንኙነት ማድረጉን የዘገበው። ዩናይትድ ኢን ፎከስ አሁን ላይ ስለ ሁኔታ ወቅታዊ መረጃንም እያመጣ ይገኛል። ውድ ተከታታዮች ጋዜጠኛ ግሬም ቤሌም ለማንቸስተር ዩናይትድ ማዕከላዊ ድረገጽ ላይ እንደገለጸው የሩበን አሞሪም ቡድን ስምምነትን ስለማግኘት በራስ መተማመኑ እያደገ ይገኛል። ማንቸስተር ዩናይትድ ሁለተኛውንና የተሻሻለውን የ60 ሚሊዮን ፓውንድ ውልን አቅርበዋል። ይህንንም የቶተንሃም ሆትስፐር ርዕሰ ጉዳይ የሆነውን ኤምቤሞ ቶተንሃምን በማሸነፍ የተጫዋቹን ፊርማ እንደሚያገኙም ማንቸስተር ዩናይትዶች ሙሉ በሙሉ እርግጠኛም ሆነዋል። ሆኖም የብሬንትፎርዱ የክንፍ መስመር ተጫዋች የቀድሞ የንቦች አሰልጣኝ ቶማስ ፍራንክ አሰልጣኙ እንደነበረ ይታወቃል። ስለሆነም ሀሳቡን ያስቀይሯል ተብሎ በተለያዩ መረጃዎች እየወጣ ነበረ። ነገር ግን አሁን እየወጡ ያሉ መረጃዎች እንደሚያሳዩት ይህ ተጫዋች ኤምቤሞ ማለት ነው ማንቸስተር ዩናይትድን ብቻ መቀላቀል እንደሚፈልግ በግልጽ መናገሩ ነው እየተዘገበ የሚገኘው። ቤሊ ለዩናይትድ ኢንፎክስ እንደተናገረው የኤምቤሞ አእምሮ ተዘጋጅቷል፣ ከቶተንሃም ጋር ንግግሮች ነበሩ፣ ነገር ግን አሁን ላይ ማንቸስተር ዩናይትድ ለዝውውሩ እጅግ ቀርቧል ሲል ነው መናገር የቻለው። ማንቸስተር ዩናይትድ በዝውውሮች የሚከፍለው ክፍያም ማቲያስ ኩንሃ በ62.5 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ መቀላቀሉን ካየ በኋላ ማለት ነው ብሬንትፎርድ ተጫዋቹን እንዲሸጥለት ለማሳመን በማሰብ ከ60 ሚሊዮን ፓውንድ በላይ ይከፍላልም ተብሎ ነው እየተነገረ የሚገኘው። ሁሉም የመረጃ ምንጮች እንደሚያሳዩትም ኤምቤሞ እና ማንቸስተር ዩናይትድ ስምምነቱ እንደሚቋጩ ያመለክታልም ተብሏል። ወደ ሌላ የዝውውር መረጃ ሳልፍ ወደ አርሰናል ነው የማልፈው። ውድ ተከታታዮቼ አርሰናል የቼልሲውን የክንፍ መስመር ተጫዋች ኖኒ ማዱኬን በክረምቱ ለማስፈረም ድንገተኛ እንቅስቃሴን እያደረገ ነው ሲል ቴሌግራፍ ዘግቧል። ይህ እንግዲህ ድንገተኛ የሆነ የዝውውር ሀሳብ ነው አርሰናል ማንሳት የቻለው። ውድ ተከታታዮቼ የቼልሲ አጥቂዎች በአሁኑ የዝውውር መስኮት ላይ በበርካታ የፕሪሚየር ሊግ ክለቦች ራዳር ላይ እንደሚገኙ ይታወቃል። አሁን ላይም እንግዲህ አርሰናል የቀኝ ክንፉን ተጫዋች ኖኒ ማዱኬ ነው እንግዲህ ለዝውውር እንደመነሻ አድርጎ ለድርድር ለመቅረብ እየተዘጋጀ የሚገኘው። አርሰናልም በማዱኬ ላይ ድንገተኛ ፍላጎትን ነው እንግዲህ ማሳየት የቻለው። ውድ ተከታታዮች መድፈኞቹ በብዙ የክንፍ ተጫዋቾች ላይ ፍተሻ አድርገዋል። ኖኒ ማዱኬ በቼልሲ ቤት አንደኛው ነው ሲልም ነው ቴሌግራፍ የዘገበው ማለት ነው። በርካታ የእንግሊዝ ክለቦች ከቀጣይ ውድድር ዘመን በፊት በሰፊ ቦታዎች ላይ ለመጠናከር እየፈለጉ እንደሆነ በሪፖርቱ ተገልጿል። ኖኒ ማዱኬም በሁለቱም በኩል መጫወት መቻሉ ደግሞ በብዙ ክለቦች ተፈላጊ ተጫዋች እንዲሆን አስችሎታል።
መድፈኞቹ በአርሰናል ቤት ለቡካዮ ሳካ በ2025-26 ባለው የውድድር ዓመት የተወሰነ ፉክክር ሊያደርጉለት ስለሚፈልጉ ነው እንግዲህ የቼልሲውን ኖኒ ማዱኬን ወደ አርሰናል ቤት ለማዘዋወር ፍላጎት ያሳዩት ማለት ነው። እንግዲህ በአርሰናል በዚህ በተጠናቀቀው የ2024-25 የውድድር ዘመን ሁላችንም እናስታውሳለን የቡካዮ ሳካ በተቀያሪ ወንበር ላይ ያለ እሱን የሚገዳደር ተጫዋች እንደሌለ ሁላችንም እናውቃለን አይደለ? እንደውም አርሰናል በጉዳት ከወጣ በኋላ ሱፐር ማይክል አርቴታም በቡካዮ ሳካ ቦታ እንግዲህ ማንን ላሰልፍ በማለት ሲወዛገብ እንደነበር የምናስታውሰው ጉዳይ ነው። ከቸልሲ በውሰት የተዘዋወረው ራሂም ስተርሊንግ እናስታውሰዋለን አደለ? ያን ያክል የተሻለ እንቅስቃሴን ማሳየት አልቻለም። እንዲሁም ማይክል አርቴታ በጣም ዝቅተኛ የሆኑ ደቂቃዎችን ነው በፕሪሚየር ሊጉ እያሰለፈ ሲያጫውተው እንደነበረ እናስታውሳለን። ከዛ ውጭ እንግዲህ በቡካዮ ሳካ ቦታ ኢታን ንዋኔሪ ነበረ ሲያሰልፍ የነበረው አይደለ? እንደውም ኢታን ንዋኔሪ የተሻለ እንቅስቃሴን ሲያሳይ እንደነበረ እናስታውሰዋለን። ስለሆነም አሁን ላይ የቡካዮ ሳካ ተፎካካሪ አድርጎ እንግዲህ የቼልሲውን ኑኖ ማዱኬን ለማምጣት አርሰናል ዝግጅት እያደረገ ይገኛል ማለት ነው። ውድ ተከታታዮች ኑኖ ማዱኬ እንግዲህ እናውቀዋለን በቼልሲ ቤት የተሻለ እንቅስቃሴን ማሳየት ከሚችሉ ጎሎችን ማስቆጠር ከሚችሉ የቼልሲ ተጫዋቾች መካከል አንደኛው ነው። እንግዲህ አርሰናል ላይ ቼልሲ በዝውውር እንቅስቃሴዎች ላይ እጅግ የበዛ እንቅስቃሴ ነው እያደረጉ የሚገኙት። በተለይም እንግዲህ ቼልሲ የሚለቃቸውን ተጫዋቾች እንግዲህ አርሰናል ሲቀበል እናስታውሰዋለን። ከዚህ በፊት ዘንድሮ በክረምቱ ማለት ነው ከአርሰናል የተለያየውን ጆርጂኒዮን እናስታውሰዋለን። ከቼልሲ ቤት የመጣ ተጫዋች ነው። የውሰቱሉን ጨርሶ ወደ ቼልሲ ቤት የተመለሰው ራሂም ስተርሊንግም ከቼልሲ ቤት እንደመጣ እናስታውሰዋለን። ሌሎችንም መጥቀስ እንችላለን። ውድ ተከታታዮች እጅግ የበዙ ተጫዋቾች ከቼልሲ ቤት ማለት ነው ወደ አርሰናል እንደመጡና እንደተጫወቱ እናስታውሰዋል። ነገር ግን በአንጻራዊነት ይህ ተጫዋች ወደ አርሰናል ቤት የሚዘዋወር ከሆነ የተሻለ እንቅስቃሴ ወይም የተሻለ ዝውውር ብለን ልንጠራው የምንችለው አይነት ዝውውር ነው። እንግዲህ ባለፈው የውድድር ዓመት እንዳልኩት ነው ራሂም ስተርሊንግ ተፎካካሪ ይሆናል ተብሎ ነበረ ተጠብቆ ወደ አርሰናል ቤት የመጣው። ነገር ግን ያ መሆን አልቻለም። ያልተሳካው የውሰት ውል ሲጠናቀቅም ወደ ሰማያዊዎቹ ቤት እንደተመለሰ እናስታውሳለን። ቸልሲዎች ከመድፈኞቹ ድንገተኛና ፈጣን ፍላጎት ፊት ለፊት የሚቀርቡበትን መንገድ ገና አላጤኑበትም። እንዲሁም ከለንደን ጎረቤቶቻቸው ጋር በውል ስምምነት ላይ አልተነጋገሩም። አርሰናሎች ምንም እንኳን የመጀመሪያ ፍላጎት ቢኖራቸውም ነገር ግን ከመጪው የውድድር ዘመን በፊት የሚኬል አርቴታን ቡድን ለማሳደግ ብዙ የተለያዩ የፊት ለፊት አማራጮችን ስለሚያስቡ ለማዱኬ ምንም አይነት ጥያቄ ለማቅረብ ዋስትና እንደሌለውም ተጨምሮ ተዘግቧል። ዘገባው አክሎም ቸልሲዎች እንግሊዛዊውን ለሽያጭ አላቀረቡትም ወይም በክረምቱ የዝውውር መስኮት ፈላጊዎች አልቀረቡም። ኑኖ ማዱኬ ለሰማያዊዎቹ ባደረጋቸው 88 ጨዋታዎች 20 ጎሎችን ሲያስቆጥር 9 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ከነዚህ ውስጥ 16ቱ የጎል ተሳትፎች ባለፈው የውድድር ዘመን በኤንዞ ማሬስካ መሪነት የተመዘገቡ ጎሎች ናቸው። ወደ ተከታታዮች ወደ ማንቸስተር ዩናይትድ የዝውውር መረጃ እንለፍና ማንቸስተር ዩናይትድ እንግዲህ መጨረሻውን የጀራርድ ብራንት ዋይትን የዝውውር ውሳኔ ሊያገኝ እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትድ የኤቨርተኑን እና እንግሊዛዊውን የመሃል ተከላካይ ጀራርድ ብራንት ዋይትን እንደ አንድ ከፍተኛ ኢላማቸው ተመልክተው ሲንቀሳቀሱ እንደነበረ የሚታወስ ነው። ባለፈው ክረምትም በኤሪክ ተን ሃግ ስር የነበረው ዩናይትድ ለተከላካዩ ያቀረባቸው 2 ጨረታዎች ውድቅ እንደተደረጉበትም የሚታወስ ነው። 43 ሚሊዮን ፓውንድ እና 50 ሚሊዮን ፓውንድ የዝውውር ቅናሾች በኤቨርተን ቤት ውድቅ ሲደረግበት ሌኒ ዮሮን ነው እንግዲህ ከሊል በ62 ሚሊዮን ፓውንድ ማስፈረም የቻለው ማንቸስተር ዩናይትድ። እንግዲህ ሌኒ ዮሮ በቅድመ የውድድር ዘመን ባጋጠመው ጉዳት የውድድር ዘመኑ የመጀመሪያዎችን 5 ወራት በጉዳት ምክንያት ካመለጠው በኋላ ማለት ነው በመቀጠልም ወደ ሩበን አሞሪም አዲስ እቅድ ውስጥ ለመግባት ሲታገል እናስታውሰዋለን። 3 የመሃል ተከላካዮች በፖርቹጋላዊ ያስተላለፍ ስርዓት ውስጥ ጥቅም ላይ በሚውሉበት ማንቸስተር ዩናይትድ እንግዲህ ሌኒ ዮሮ በሁሉም ውድድሮች 33 ጨዋታዎችን መጫወት ችሏል ማለት ነው እንግዲህ ሌኒ ዮሮ። ይህም እንግዲህ የሆነበት በባለፈው ማንቸስተር ዩናይትድ በተንቀሳቀሰበት የዝውውር ኢላማ ላይ ጀራርድ ብራንት ዋይት ነበር ከኤቨርተን ማስፈረም ፈልጎ የነበረው። ነገር ግን ይህንን ድንቅ ተጫዋች ማስፈረም ስላልቻለ ነው ሌኒ ዮሮን ያመጣው ማለት ነው። ይህ የዝውውር ተስፋ ዘንድሮም አልተቋጨም። ጀራርድ ብራንት ዋይትን ለማስፈረም በፖርቹጋላዊ ሩበን አሞሪም መሪነት ማለት ነው አሁንም ማንቸስተር ዩናይትድ እየተንቀሳቀሰ ይገኛል ማለት ነው። አስቶን ቪላ
የክሪስታል ፓላሱን ኮከብ ኢቤሬቺ ኢዜን ሞርጋን ሮጀርስን የሚያጣ ከሆነ ለማስፈረም እንቅስቃሴ ያደርጋል ሲል ፉትቦል ትራንስፈር ዘግቧል። ቪላዎች በ2024-25 የውድድር ዘመን አሳዛኙን የመጨረሻ ጨዋታ ተፋልመው በማንቸስተር ዩናይትድ ሽንፈትን ማስተናገዳቸውን ተከትሎ ወደ ቻምፒየንስ ሊግ መድረስ ባለመቻላቸው ስድስተኛ ደረጃ ላይ እንዲቀመጡና በምትኩ በ2025-26 የውድድር ዘመን ዩሮፓ ሊግን ተሳታፊ መሆን የሚያስችላቸውን ውጤት እንዳስመዘገቡ የሚታወስ ነው። ይህም ውጤት እንግዲህ ክለቡ አንዳንድ የፋይናንስ ጉዳዮችን እንዲተው አድርጎታል እና ለአንዳንድ ቁልፍ ተጫዋቾችም ትልልቅ ቅናሾችን እንዲያደርጉ መገደዳቸው ታውቋል። በዚህም የክለቡ አለቆች ተተኪዎችን ለማግኘት እቅድ እንዲያወጡም አድርጓቸዋል። ስለሆነም ኢቤሬቺ ኢዜን በ2024-25 ከክሪስታል ፓላስ ጋር ድንቅ የውድድር ዘመንን ያሳለፈውን ተጫዋች ማለት ነው ወደ አስቶን ቪላ ለማምጣት በዝግጅት ላይ ይገኛሉ ማለት ነው። እንግዲህ ሞርጋን ሮጀርስ ከአስቶን ቪላ ቤት ወደ አርሰናል ለመዘዋወር ራዳር ውስጥ የሚገኝ ተጫዋች ነው። እንዲሁም ከአርሰናል ውጭም የተለያዩ የእንግሊዝና የአውሮፓ ክለቦች ይፈልጉታል። ስለሆነም ሞርጋን ሮጀርስ የሚዘዋወር ከሆነ ወደ ሌላ ክለብ ማለት ነው እንግዲህ ይህንን ድንቅ ተጫዋች የክሪስታል ፓላሱን ኢቤሬቺ ኢዜን ለማምጣት ነው እንግዲህ ጥረት እያደረጉ የሚገኙት። ውድ ተከታታዮች በኤፍኤ ዋንጫ እንግዲህ ይህ ተጫዋች ማለት ነው በ2024-25 በነበረው የውድድር ዘመን አሁን ባለቀው ማለት ነው በኤፍኤ ዋንጫ የፍጻሜ ጨዋታ የማሸነፊያውን ጎል በማስቆጠር የደቡብ ለንደኑን ክለብ በታሪካቸው የመጀመሪያውን ትልቅ ዋንጫ እንዲያነሳ ካስቻሉት ተጫዋቾች መካከል የመጀመሪያው ነው። ውድ ተከታታዮች ነገር ግን ሱፐርስታር ተብሎ የተገለጸው የጨዋታ አቀጣጣይ በሰልኸርስት ፓርክ 68 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን በዚህ ክረምት ከክለቡ ሊለቅ እንደሚችልም ብዙዎች እየተናገሩ ይገኛሉ። ስለዚህም ዋናው ፈላጊ አስቶን ቪላ ሆኖ ቀርቧል ማለት ነው። እንደ ዘገባው ከሆነ አስቶን ቪላ በ26 ዓመቱ ተጫዋች ላይ ፍላጎታቸውን ከፍ አድርገው በቅርብ ቀናት የፋይናንስ ጉዳዮችን ለመጨረስ ይፈልጋሉ ተብሎም ተዘግቧል። የአስቶን ቪላው ሮጀርስም በአርሰናል ኢላማ ተደርጓል። እናም ከ50 ሚሊዮን ፓውንድ በላይ አቅርቦትን የሚያገኝ ከሆነ አስቶን ቪላ ለሽያጭ እንዲያስብ ያስገድደዋል ተብሎም ይታመናል። ውድ ተከታታዮች እንግዲህ ከዘመን ስፖርት የዛሬው የተለያዩ ስፖርት መረጃዎች እነዚህን ይመስሉ ነበረ። እዚህ ጋር ቋጫለው። በሌሎች አዳዲስ እና ትኩስ ስፖርታዊ መረጃዎች ተመልሼ ወደ እናንተ የምመጣ ይሆናል። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር እያደረጋችሁም ቪዲዮዎችን ለብዙሃኑ እንዲደርሱ አስተዋጽኦ እንድታደርጉ ከወዲሁ ለመንገር ወዳለው ውድ ተከታታዮች መልካም ቆይታ፣ ሰናይ ጊዜ